ማለት ነው። በዚህ አጋጣሚ ምሳ እየበላው ነውና እንብላላችኋለሁ። ሁለተኛ ነገር ደግሞ በጣም የሚያሳዝነው ነገር እንግዲህ ጄሪ በስተመጨረሻ ሁላችንም ማሳዝናለች። የቱን አክል እንኳን ክፉ ብትሆንም ግን ደግሞ ያው አንድ ሴት ልጅ እንደዚህ ውጭ ወጥቶ ሲወረውራት በጣም ነው የምታሳዝነው። በእርግጥ ራሷ ወዳና ፈቅዳን የገባችበት እንደማይወዳት እንደማይፈቅራት ታውቃለች። ራሷ ከሜርሲ ጋር ሆና ነገሮችን ላስተካክላለሁ በማለት ነበረ ውስጡ ገብታ ዛሬ የሁላ መስዋዕት እንድትከፍል የተደረገችው ማለት ነው። ሁለተኛ ነገር ደግሞ ብሌን ምንም ነገር ባላደረገችው ምንም ነገር ባልፈጸመችው አምናን እሷን ተጠያቂ እያደረገ ይገኛል ማለት ነው። ምንም ነገር ያደረገችው ነገር የለም ባንስ ለእሱ አስባና፣ ሁለተኛ ነገር ምንም ነገር እሱ እንዳይከፋው ነገሮቹን ሁላ ለመሸፋፈን አስባ ነው እንጂ እሱ አደረገችው ወይም ደግሞ ለክፋት አምናን ለመጉዳት ብላ አስባ አይደለም። ግን ደግሞ አቶ አምናን የሚያስባትና የሚገነዘቡ ነገር ሁሉ ነገር ተቃራኒ ብቻና ብቻ ነው ማለት ነው። በጣም በሚያሳዝን ነገር ማለት ነው። በዚህ አጋጣሚ እንግዲህ ሙስጠፋ ከበፊቱም እያላት ነበረ። አምናን በፊት ሳይመጣ እባክሽ ይሄንን ነገር ለአምናን መናገር አለብሽ። አምናን በኋላ ይሄንን ነገር ከሰማ በጣም ነው የሚቀየምሽ የሚቆጣሽ። ስለዛ ሁሉን ነገር ለአምናን ተናገር እያለ እየነገራት ነበረ ማለት ነው። እሷ ደግሞ በፍጹም ይሄንን ነገር አላደርገው፣ ምክንያቱም አሁን ጊዜው አይደለም። አምናን በአሁን ሰዓት በጣም በችግር ውስጥ ስላለ አሁን ብነግረው የበለጠ ችግር ይፈጠራል። ስለዛን እባክህ ተወኝ እያለችው ነበረ ማለት ነው። ግን ያው አምናን በዚህ አጋጣሚ እናሰራና እንግዲህ እና አያትየው ሳወሩ ሁሉ ነገር በመስማቱ የተነሳ ቀጥታ ጄሪ ጋር ሄዶ ለምንድን ነው እንደዚህ ያደረግሽው? የሰው ነፍስ ልታጠፊ ነው ወይ? ለዛውም የብሌን ነው እኮ በማለት እንግዲህ በጣም ነበር የተናደደባት ማለት ነው። ምክንያቱም ብሌንን ምናክል እንደሚወዳትና ምናክል እንደሚያፈቅራት ሁላችንም እናውቃለን ማለት ነው። ግን በጣም በሚያሳዝን ነገር እሱም ቀጥታ ይህንን ነገር ጄሪም ይህን ነገር ማድረግ የለባትም ነበረ። የትናክል እንኳን ብትወደውም ብታፈቅረውም ሲጀመር የገባችሁ አገባቧም ጥሩ አይደለም ማለት ነው። አንድ ሰው ካልወደዳችሁና ካላፈቀራችሁ በግድ የኛ ካልሆነ ማለት ይሄ በጣም ከባድና የስህተት አመለካከት ብዬ ነው የማስበው ማለት ነው። እውነቴን ነው የምላችሁና አንድ ሰው ከወደዳችሁ ካፈቀራችሁ አብራችሁ ለመኖር እንትን ማለት አለባችሁ። ግን ገና ይወደኛል፣ ገና ያፈቅረዋለሁ፣ ገና የእሱን ሀብትና ንብረት እቆጣጠራለሁ ብላ ነው አሁን ጄሪዝ ቤት የገባችሁ። ግን ደግሞ አሁን በጣም ዋጓን እንግዲህ ቀምሳለች ማለት ነው። ሲፋንም ከዚህ ቤት ወጣ እንግዲህ እስካሁን ድረስ እያልተመለሰችም ማለት ነው። እንዴት ነው እዚህ ቤት ምን እየተፈጠረ ነው ይመስላችኋል? እነዚህ ሰዎች ተመልሶ አይመጡም እንዴ? እንደወጡ በዛው ነው ወይም ቀሩት የሚለው ነገር በጣም እያሳሰበኝ ይገኛል። ምክንያቱም እውነቴን ነው የምላችሁ ከድራማ ባይወጡ በጣም ደስ ይለናል። ሁላቸውም ተመልሶ ቢመጡ ማለት ነው። ያው ድራማ ያለ ነው፣ ክፉ ሰው ሆኖ መስራት፣ ደግ ሰው ሆኖ መስራት ያለ ነው። ግን ደግሞ ጄሪም እንደዚህም ደግሞ ሲፋንም ተመልሰው ቢመጡና ድራማው ላይ ቢቀጥሉ በጣም ደስ ይለኛል ማለት ነው። እናንተም ይቀጥሉ የምትሉ ሰዎች አስተያየታችሁን ኮሜንት ላይ ብታሳውቁኝ በጣም ደስ ይለኛል ማለት ነው። ምክንያቱም እዚህ ድራማ ለድራማ ሆኖ እንደዚህ በሰው ዘንድ ተወዳጅ እንዲሆን ያደረጉት ከነሱ አስተዋጽኦም ጀምሮ ስለሆነ አዲስ ሰው እንዲገባ ሳይሆን እነኛው የቀደሙት የነበሩት እንዲቀጥሉ ነው በእኔ ፍላጎቴ ማለት ነው። ቤተሰቦቼ እንግዲህ አምናን በአሁኑ ሰዓት በጣም ነው የተናደደው በሁላችሁም ላይም እኔ ብቸኛ ነኝ፣ ማንም ሰው እዚህ ቤት የሚፈጠረው ነገር ሚስጥር ማንም ሰው የሚነግረኝ የለም በማለት እንግዲህ በጣም እየተናደደና እንትን እያለ ይገኛል። ምክንያቱም ግን ከዚህም በፊት እኮ የብሌን ልብስ ጄሪ ልብሴን ሰረቀች ብላ ስትናገር ዝም ብሎ ነበር የተቀበለው። እሷ ተው አምናን እንዳታምን እባክህ እያለችው እየለመነችው፣ እሱ ግን ቀጥታ እሷ ያለችው ነገር ነበረ እያመነው ማለት ነው። በእርግጥ ይሄ ነገር መሆን የለበትም ነበረ። ከበፊትነቱ ነገሮችን ሁላ መናገር ነበረበት ማለት ነው። እሱ ግን በፍጹም ሊናገር እንትን አላለም ማለት ነው። ሊረዳት አልቻለም። አሁን ግን ጅብ ከሄደ ውሻ ጮኸ የሚባለው ነገር አለ። አሁን ከእናት ሳራ ብቻ ስለሰማ ነው እንደዚህ እየተናደደ ያለው ማለት ነው። ከበፊትነቱ ግን ተረዳኝ ስትለው ምንም ነገር ሊሰማት አልቻለም። በእርግጥ ብሌንም እውነት አላት። ምክንያቱም አምናን በተለያየ ነገር በተለያየ ችግር ውስጥ ስላለ ያንን ችግር እሱ ችግር ላይ ስላለ ነገሮቹን እስቲ ዝም ልበል ማለት ነው እንግዲህ እሷ እንደዚህ ዝም ያለችው ማለት ነው። እሱ ግን በመጥፎ ነገር ነው የተረዳት። ሁላችሁም አትረዱኝም፣ ለኔ እዚህ ቤት የሚፈጠረው ነገር ምንም ነገር አትነግሩኝም በማለት ነው እንግዲህ ይሄ ሁላ እየተፈጠረ ነገር ያለው ማለት ነው። እውነት እኔ በነገራችን ላይ በጣም ነው እያሳዘነኝ። አምናንም ቢሆን ያው ቢሆን ግን
ብሌንን እንደዛ ማስቀየም የለበትም ነበረ። ግን ያው አምናን ፈጣሪ ልቦና ይስጠውና ሁሌም ይሄ እንደዚህ አይነት ስህተት መሰታቱ የማይቀር ጉዳይ ነው። ለማንኛውም ቤተሰቦች የምልላችሁ እፈልጋለሁ እና ሳራም እንግዲህ እንትን የጓደኛዋን ፍቅረኛ አፍቅራለች ማለት ነው። ያው ከጓደኛዋ ልጅ ያላቸው ምናምን ነገር ልጅ መውለዷን ለባሏ ስላልተናገረች ለምን ሳትነግሪኝ በማለት በሱ የተነሳ ተቀይሟት እንግዲህ በስተመጨረሻ የሆነው ነገር ከባዱ ነገር እንግዲህ እሱም በስተመጨረሻ እና ሳራን መርጧታል ማለት ነው። እኔ እንችል ለትዳር እፈልጋለሁ በማለት እና ሳራን መርጧታል። ያቺኛዋ ደግሞ በጣም ነው የተናደደችው ማለት ነው። እሷም በጣም ነው የምትወደው ማለት ነው። ግን ደግሞ በእርግጥ ምን እየሰሩ ነው እነኚህ አሮጊትና ሽማግሌዎች እንደ በስተርጅና ማለት ነው መቁረብ በሚገባቸው ሰዓት እነሱ አሁን እንደው ስለ ባልና ስለ ትዳር ማውራት የለባቸውም ነበር ብዬ ነው የማስበው። ባንስ መካሪ ገሳጭ የሆኑ እዚህ ቤት ውስጥ ቢሰሩ በጣም የተመረጠ ነው ብዬ ነው የማስበው። ግን ያው እነሱ ትልቅ ሰው ነው ሲባሉ እንደ ልጅነት አጫዋችና ቀላጅ ሆነዋል ማለት ነው። ለማንኛውም የመቻቸው ሌላ የምንለው ነገር የለም። ግን ሜርሲ እንደ አሻንጉሊት እየተጫወተችባቸው ትገኛለች ማለት ነው። ፊታቸውን እንግዲህ ሚኪያጭ የሚባለውን ነገር እቀባቸዋለሁ በማለት እንግዲህ በጣም በሚያሳዝን ነገር ፊታቸውን ሰጥቷቸው አሻንጉሊት መስለው ከአፈር የወጣ ፍልፈል ነው የሚመስሉት ማለት ነው። እሷም እስካሁን ለምን ተሞኘው ምን ነው እንደዚህ እያደረኩ በተጫወትኩባቸው እያለች ትገኛለች ማለት ነው። ሜርሲ በአሁኑ ሰዓት እያደፈጠች ትገኛለች። ምክንያቱም ሁሉ ነገር እዚህ ቤት ያለው ነገሮችን ሁላ ስለምታውቅ ምንም ነገር መናገርም አትፈልግም። ምክንያቱም ትንፍስ ማለት አትልም። ምክንያቱም አንድ ነገር ከተነፈሰች በሜርሲ በሲፋን እና በጄሪ ላይ የደረሰው ነገር እሷ ላይ ስለሚደርስ ምንም ነገር መናገር አትፈልግም። ለማንኛውም ቤተሰቦቼ የቀጣይ ቪዲዮ እስከመጣ ቸር ቆዩልኝ። ላይክ ሼር አድርጉልኝ።